ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት እኛ ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ሕግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈለገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለ ነው። ሕግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ሕግና ደንብ ስርዓቱን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመን የሚሆን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከ ዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባቸውም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጎ ምናልባትም ከዚህ በኋላ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከሄድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ ከልብ ያም በጣም እናመሰግናለን። አባፍናን መጥተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳ ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው የምንጠይቅ የምንችለው? ምንድን ነው ማድረግ የምንችለው የሚለውን የምታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚዩት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚዩት ነክ ወንድም ካልድ። መርሀባ። እሺ፣ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለሁም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደ እና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነው እና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው በደብዳቤ ነው የሚለው አባፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱ ነው። እኔ ምናልባት እንዳልሳሳት የመጨረሻው ካሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝ። እና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት፣ አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶ እና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ሕግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች በመጨረሻ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት
ወረቀት ነው ምንድን ነው ጋራ እኛ ላይ ያሉ ሰዎች ይህን ጉዳይ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላቸው ያሉ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝና ይህንን የምንገናኘው አካል ነው። አቡ አፍናን እንደው ቀላል ለማድረግ አቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ለውጭ ጉዳይ ያለ ውጭ ጉዳይ ሄደን ሳውዲ የኢትዮጵያ ኤምባሲ ለቤተሰቦቿ ይህን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የአንድ ሰዓት የሁለት ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይህንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይህን ያለውን ማስረጃውን የሰጠውን ሰው አሁን ትልግልኛለ በምንድን ነው በኢሞ። ስለዚህ ከሌ ጋር ማስረጃ አለ። ይህንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜይል ምንድነው እንዲያደርጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋው። ሁን ለማረጋገጥ እርግጠኛ ለመሆን ይቸገራሉ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ የታመመች ልጅ አንድ ጊዜ አንድ ደቂቃ ማስተካከያ አንድ ደቂቃ እሷ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች ነገር እኮ ምክንያቱም እኔ ረጅም ዓመት ኖር ያለሁኝ እዛ ሀገር ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኖረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረሰች ሕክምና አታገኝም ለማለት አልደፍርም። እውነቱን ነው የምነግራቸው። አልደፍርም እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ ተለባል ሄዶ ማንም ታከሞች ትታከማለች። አሎ ይሰማል? ይሰማል። አይወለ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም እያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነ ስርዓት ሕክምናቸውን ተካትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከአምስት ወር በፊት ይመስለኛል ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለው ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው እና አሁን እዚህ ጋር እኛ
ሌላ ብዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ ያንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ሌላ ስልክ የለክም ቻርጅ ያለው እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊው እና ገስት አሁን አውቀነዋል፣ እያወራ ነው። ስለዚህ በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላርግለት። በቃ አሁን በቮይስ መግባት ይችላል። አቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። የስ ፕሊዝ ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል። ለቲም ሌይላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም ኦንሊ ፐርሰን የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን የችን ወር ጠብቁ ተብለን እንደ ቲም ሌይላ ከ6 ጊዜ በላይ በራሱ ድምፅ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር የዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቅኩት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እች ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይህንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሀውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ! ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት የአንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁ ስም ይመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምፅ ለአቶ ጀማል አላኩም ወይ? ይሄኛው ተወለለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳለት እና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅን ነው። እኔ ኮመንቱ ላይ ያፈጠጥኩት እኮ የእሱን ኮመንት እየፈለግኩ ነው። ለምን አዲስ አካውንት ስለሆነ የከፈተው ለዚህ ጉዳይ ምላሽ ለመስጠት ነው። ቲክቶክ መጀመሪያውን ቢሆን ይግባ። በመጀመሪያው ቮይስ አድርጌለታለሁ። በመጀመሪያው ግባ። ቪዲዮ ማብራት አይጠበቅብክም። ሞዴሬተሮች ፕሊዝ፣ ክብሪት መስዬ እየጻፈ ነው ኮዱን። ፕሊዝ ኢንቫይት አድርጉት። 3 ቁጥር እያጻፈ ነው። አስገብ ኢንቫይት አድርጉት። ባይዘዌ እኛ ይህንን ድምፅ ለህዝብ ይዞት የመጣው ሙባረክ ሙሰማ ነው እንጂ አቡ አሚራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሚራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ እኔ ጋ ህዝብ በመስማቱ ነው ዛሬ
መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም ዜና የሰማ ነው። ሀቢባ እንትን በይ ዋትሳፕ እስኪ መልዕክት አስቀምጫለሁ። አለሁኝ። ሀይ በመጥቻለሁ። በድምጽ ገባል። ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄህን ገብቷል። አሁን መጠየቅ ትችላለህ። ቴንኪዩ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድን ነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው። የወንጀሉ ምናምን የተፈጸመበት ምናምን ብለ የላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፈቃድ እንግዲህ አማክሪያቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይህንን ያልኩ 1 ወር 2 ወር ነው። ይህንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይህንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተህ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይህንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይህንን ንገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጭ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናውቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ይዤው ስለነበረ ቴንኪውን ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው፣ ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውን ሆስፒታል ስለተወሰደች። ቴንኪዩ አለፍ ተስፍሽ ጨረስ። ዋው አቦፍና ይህንን ነው በቃ ያንን ነገር ይሁና ነገሩን ያልኩትን ይህንን መንገድ የተፈለገበት ነገር በደንብ አመሰግናለሁ። እኛ በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁኝ፣ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ይኸው ሀቢባ እየሰማሽ ነው አይደለ? እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዲያውን የመለስኩላት። ደቂቃ አልቆየሁም፣ እርግጠኛ ነኝ። ወዲያውን የመለስኩላት። ብችል ኖሮ ገባ ነበር፣ ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለኸኝ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልሐምዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም ኸሊል ፋውንዴሽንም አንተንም ተስፍሽ ዞዞ ሁላችሁም ጋር እኮ እገናኛለሁ፣ በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ስራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው ወላሂ አላቅም። ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱን ነቅሶ የኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይህ መልዕክት ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀቢባ ቤት ይመስለኛል።
እና ሚዲያ ላይ ነገሩን ትሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወጣችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ለሀይባ ጋር እንኳን ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚህ በልጅ ጉዳይ እና ለእናንተ እንኳን ነገራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴው ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁትና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሆን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይህንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጭ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይህንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከ ዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰውኛ መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላ አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው። እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውሎ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቶሃል አይደል ተስፍሽ? ይህን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወጥተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቤተሰብ አለን እዚህ የምንኖርበት ሀገር ሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለው እና አላህ ይቁጠረው እናንተን ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት አገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው ተስፍሽ ትረዳኛለህ ቤት ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ቤት ተስፋ አደርጋለሁ። እኔ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ። ሙባረክም ሀቡም ይህንንም ስለሰማን ማለት ነው ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀው እና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትላንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ኦንላይን አልነበርክ ይመስለኛል። ድምጻችን በመሰማቱ እኛም እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል። አቡ አፍናን። አቤት አቤት። አቡ አሚራ ሶርስ ያዝጓል መሰለኝ። ይሰማል ነው አይደል? ትሰማለህ አቡ አሚራ? ኔትወርኩ አስቸገረው መሰለኝ አቡ አሚራ። ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ
በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጠው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ሰው ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችንን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት ገንዘቡ እኮ የተሰበሰበው ከሚዲያ ነው፣ ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እቺ ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን የአንድን ሰው ነፍስ ለማዳን የአንዲት ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። ትክክልሽ ሀቢባዬ፣ ሀሳብሽ ትክክል ነው። እኔ ስራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው እንዳፈዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣ ለሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5 10 ማዋጣት ብቻ አይደለም ገንዘብ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደለ? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት ይች ልጅ 13 ዓመት ነው እስር ቤት ያሳለፈችው እና ያን ለማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ደስ ይለኛል። ሀቢባ አንድ ጥያቄ አንድ እስቲ ነገር እንዲተባበረን አቡ አፍናንን እንጠይቀው እና አቡ አፍናን እንግዲህ ሰላም አሌይኩም ብያለሁ በድጋሚ አንድ በደንብ ይህንን ሰው አሁን እዚህ ያለው 19 ሺህ ህዝብም ቤተሰባም ሁሉም ሰው ደግሞ የበለጠ ኮንፈርት እንትን እንዲሆን ሹር እንዲሆን ስልክ ለደወለልህ ሰው ቀጥታ ለቆንስላ ለኢትዮጵያ ምንድነው ለውጭ ጉዳይ ያንን ነገር ኮንፈርሜሽን ደብዳቤ ይላኩላቸው እነኛ ነገ ሄደን ፒክ ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ወደዛ ፋክስ ያድርጉ ኦር ኢሜይል ያድርጉ። ይህንን ነገር በቃል የነገራቸው ለኢትዮጵያ ለሚገኘው ኤምባሲ ኢንፎርም አድርገው እንደ እንትንም በነገራችን ላይ እንደ ይሄ ነገር የሚያክል ነገር እጃቸው ላይ ከመጣ እንደ አንድ ዲፕሎማት እንዲህ አይነት ነገር የዜጋችን እንዲህ አይነት ነገር እንደዚህ መረጃ መጥቶላናል ብለው መላክም ነበረባቸው። እንደ እውነት ለመናገር የእሱ ጆሮ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው ኢትዮጵያ እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቀጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይህንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ኮንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜይል ማድረግ ነበረባቸው፣ ወር ፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው ሀቡ ላንቺ የላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃ እኔ የጠየቁበት ታስታውስ ከሆነ እንዲህ አይነት መረጃ አምጡልንና ከዛ ተነስተን ያቺ ይህን ያህል ብር ያስፈልጋል ቀሪ የምንፈልገው ይህን ያህል ብር ነው የተባለውን ነገር ለብሔራዊ ባንክም ለንግድ ባንክም ተልኮ ነው በዛች ካልኩሌት ተደርጋ 5 ሳንቲም ሳትጎል ገንዘቡ እንዲላክ የተደረገው። አለበለዚያ ዝም ብሎ በምንድነው እነዚህ ሰዎች አካውንት ውስጥ ትርፍ ገንዘብ ቢገባ እንደማይመልሱም ስለምናቅም ጭምር ማለት ነው። ልግባ ሳረሰው እንደው ምናልባት ለእናንተም በተለይ ደግሞ ለቲም ሌላም ለሌሎቻችሁም ሌላው ማህበረሰብ ክሊር እንዲሆንለት ካሊድ ትክክል
ያን ጊዜ የተሰበሰበው ብር ወደ ማለት የከፍተኛ ፍርድ ቤቱ የሟች ቤተሰብና በሌላ ስም የተከፈተ ነው። ስለዚህ ከሀገር ቤት ተስቦ በኢትዮጵያ ንግድ ባንክ፣ ውጭ ጉዳይ፣ ብሔራዊ ባንክ ለዚህ ነው ያመሰገንኩትና ወደ ሪያድ የኢትዮጵያ ኤምባሲ አካውንት ከገባ በኋላ ወደ ይሄ በሶስቱ በሟች ቤተሰብ በሌላና በራጂህ ያለው አካውንት ላይ ብሩን ለማስገባት የኢትዮጵያ ኤምባሲ ሲሞክር በጣም ለምንድን ነው በጣም የተቸገረው መሰለ? አካውንቱ 0.5 ሳንቲም አይቀበልም። የሚገርምህ ስለዚህ ዛሬ ይሄን ያህል ነው ብለን ካልኩሌት አድርገን ብሩን ስንሞክር ትራንስፈር ለማድረግ ኢትዮጵያ ኤምባሲ ሲሞክር አይቀበልም። ምክንያቱም ሌላ ሰው ወይ 20 ብር ወይ 30 ብር ወይ 500 ብር አስገብቶ ይገኛል። ገባ ቀበል ተደርጎ ነው የተከፈተው። በዛ ምክንያት የኢትዮጵያ ኤምባሲ በጣም ለፍቷል ያን አካውንት እዛ ለማስገባት እና በጣም ሊመሰገኑ ይገባቸዋል። ለዛ ነው ካሊዴ እንትን የነበረው ያ ነገር አውረድ የነበረው። አልሐምዱሊላህ ብዙ ነገር አለ። አሁን የጠየቁ አባፍናል ምንድነው መሰለህ ይሄኛው የልፋቱን እኔ መሰክራለሁ። እንኳን በዚህ ደረጃ አሁን እንድትረጁ የመጨረሻ የኢትዮጵያ ኤምባሲ ሪያድ ሳይሆን ራሱ ጅዳ ያለው ኤምባሲ በምን አግባብ ገንዘብ ሰበሰባችሁ ተብሎ ኤምባሲ ሁሉ አደጋ ውስጥ ነበር። ታዩ ግለሰብ የታሰሩ የምናምኑ መከራ የበላው በፍጹም ያው በሳውዲ ሕግ ቅድም የሚነግሩሽ ሂደቶች እኔ ራሳችን እኔና ተስፍሽ እዚህ አምባሳደር አግኝተናቸው እዚህ ኢትዮጵያ ለስብሰባ መጥተው በጣም ክሪቲካል ችግር ነው። ኤምባሲ ውስጥ ከመዘጋት የሚያደርስ ችግር ተፈጥሮ ነበር ሁሉ። ምክንያቱም ያለ ፍቃድ ዝም ብሎ ልጆች ኩፖን ሽጠው ሁሉ ገንዘብ ሰብስቧል እና በሰው ሀገር ላይ ደግሞ ገንዘብ ሁሉ መሰብሰባችም ነበር እና ይህንን እናምናለን። አሁን ሁሉም ሰው አብሮ ለፍቷል። እንግዲህ ምስጋናውን ፈጣሪ ይውሰድ። ምክንያቱም ያተረፋትም ከምንም በላይ አላህ ነው እንግዲህ እና ስለዚህ ያንን እንመንና አሁን ለዚህም ነው በቀጥታ ይችን ሂደት ባለቤት አለው ይሄ ነገር ቤተሰቦቿ ስላሉ ነገ በደብዳቤ ኤምባሲው ወደ እንትን ያደርግ አቧፍናን በዚሁ ምናልባት ውጭ ብትሆን ትሰማናለህ። ወደ ቆንስላ እዚህ ወዳለው ኤምባሲ በደብዳቤ ያደርጉ። እኛም እስከምንደውል አይጠብቁ። ጠዋተኛ 3 ሰዓት ምናምን ስንሄድ ወረቀቱ ቢገኝ አንደኛ ስልክ ብትደውልለት ዛሬ ማታም ጀምሮ ያው ረመዳንም ስለሆነ ላይተኛ ይችላል። አውቶማቲክሊ ይሄን ነገር አድርጋችሁ በኢሜይል በትክክል ብትሄዱ በማስረጃ በወረቀት የተያዘ ነገር ከዛ በኋላ ድጋሚም ለመጠየቅ ይሄን እናደርጋለን። ይሄን ነገር ሲከታተሉ ለነበሩ አቡ ባለፈው ያገኘነውም ለውጭ ጉዳይ ሚኒስትሩም ለመንግስት ለሚመለከታቸው እኛ ኢንፎርም እናደርጋለን። እንዲህ አይነት ነገሮች ሰምተናል አረጋግጡልን ብለን እንሄዳለን። ያው በዚህን ያህል ድፍረትም የሚሆን አይመስለኝም። ስለዚህ አንዱን አሳይመንት እነሱን ይውሰዱልን። ግን እዚሁ ላይ